ውስጥ የእግዚአብሔር ጸጋ የሌለ ሰው የለም። አገልጋይ ብቻ አይደለም፣ የእግዚአብሔር ጸጋ ያልተሰጠ ሰው የለም። ይሄ ጸጋ አለበት። ይሄ ጸጋ ምን እንደሆነ ግን ብዙ ሰዎች አያውቁም። ጸጋ ይላሉ፣ ስሙን ይጠራሉ። የጸጋ ምን እንደሆነ አያውቁም። የጸጋ ዲፊኒሽኑ ምን እንደሆነ አያውቁም። ምንድነው እሱ ጸጋ? እግዚአብሔር አብ በነፃ የሰጠው በሰጠው ስጦታ የማይጸጸትበት ጉዳይ አሜን ነው። ምንድነው እሱ? ይቅርታ። እስቲ ይቅርታ በሉ። ምንድነው እሱ? የዘላለም ሕይወት። ምንድነው እሱ? ጽድቅ። ምን ሰርተሽ ነው ጽድቅ የሆንሽው? ጻድቅ የሆንሽው? አሁን እዚህ ቸርች ውስጥ ያሉ ሰዎች ሁሉም ጻድቅ ናቸው። ሁሉም ጻድቅ ናቸው። አሜን ነው። በዛም መነጽር እያየው ስለሆነ አሜን ነው ወይ? ጻድቅ ናችሁ ይላል ባይብል፣ መጽሐፍ ቅዱስ ጻድቅ ናችሁ ይላል። ለምን? ምን ሰርተህ ነው? ለመሆኑ ምን ሰርተህ ነው የጸደቅከው? ምን ሰርተህ ነው ይቅርታ ያገኘው? ምን ሰርተህ ነው የዘላለም ሕይወት ያገኘው? እንዲሁ በነፃ ወደደኝ። አሜን ነው። ይቅርታ ሰጠኝ፣ ፍቅር ሰጠኝ፣ የዘላለም ሕይወት ሰጠኝ። አሜን ነው። ጽድቅ